ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ በረዶ ቤት የሆነ ስጋ ነበረኝ እና እሱን እያላቀቅኩ ነው። እሱን አላቅቄ ግን የቅቅሉ ስለደረሰልኝ አሁን ቅቅል እቀቅላለሁ ማለት ነው። ዛሬ ቆንጆ ቅቅል እንቀቅላለን አብረን። ምርጥ የሆነ ቅቅል የተወሰነ የሚቀረኝ ስጋ ስላለ እሱን ካስተካከልኩ በኋላ እንግዲህ አጥቤ ምናምን አዘጋጅና ያለውን ነገር አብረን እናዘጋጃለን ማለት ነው። እንቀቅላለን። ቆንጆ ቅቅል ዛሬ እንግዲህ ቅቅል እስካሁን ድረስ አልሰራውም። እስቲ ቆይ ለምን ዛሬ ቅቅል ሰርቼ ከቤተሰቦቼ ጋር አብረን ዘና እንልም ብዬ እንግዲህ የዓመት በዓል ፍየል ይታረደ ነበር። እንግዲህ ያው እኛ ሁለት ስለሆንን እንግዳ ምናምን ከምንጠራው ውጪ ያው እኛ በግላችን በልተን ቶሎ አንጨርስምና በረዶ ቤት ነበር። ከበረዶ ቤት አውጥተን እንደዚህ እንግዲህ በረዶ ለቆልኛል። አሁን ለቅቅል የሚሆን ቀለል ያለ በአነስተኛ ድስት ማለት ነው። ለቪዲዮ የምትሆን ብቻ እንሰራለን ማለት ነው። በዚህ እሱን ደጋግመን እናጥብና እንደዚህ ቆንጆ አድርገን ደጋግመን ውሃውን ንጹህ እስከሚሆን ድረስ እናጥባለን። ነገሩ ያሉበት ነገሮችን መጀመሪያ ስንቋጠር በፌስታል በምንቋጥር ሰዓት በአብዛኛው እያጸዳው ነው መቋጠረው። ስለዚህ ብዙ የማነሳለት ነገር ስለሌለ ብቻ ማጣጠብ ነው። ጥብጥብ አድርገን እንደዚህ ጸርቶልናል። አሁን ቅቅላችንን ወደ መቀቀል እንሄዳለን ማለት ነው። ትወዱታላችሁ ብዬ አስባለሁ። እንግዲህ በየቤታቸው ያው እንግዲህ ሁሉም ሰው ሙያ የለውም አይባልም። ሁሉም ሰው ደግሞ ሙያ አለው ማለት አይቻልም እና በእርግጥ የየቤታችን ሙያ የተለያየ ቢሆን ይሄውን እንግዲህ አጣጥቤ ውሃ ጨምሬ ጥጄዋለሁኝ። አሁን ደግሞ ለቅቅሉ ማጣፈጫ የሚሆኑ የተወሰነ ድንች፣ ካሮት፣ ቀይ ሽንኩርት፣ የባሮ ሽንኩርት፣ ነጭ ሽንኩርት እየከታተፍኩ አዘጋጃለሁ ማለት ነው። እንደዚህ አሁን ከካሮቱ ላይ እንጨቱን ከመሃል ትንሽ ትልልቅ ካሮቱ ትልቅ ስለሆነ እንጨት አለውና እሱን ማውጣት አለበት። ካለበለዚያ አይወስልም፣ ሲጀመር ጣዕምም የለውም። ስለዚህ እሱን አውጣጥቼ እንደዚህ አስተካክለዋለሁ ማለት ነው። በእውነት ነው የምላችሁ ምርጥ የሆነ ቅቅል ነው የምንሰራው። እንግዲህ አብራችሁን ሆኖ እስከ መጨረሻው ደግሞ ቪዲዮውን እዩት ነው የምለው። እንግዲህ ላይክ፣ ሰብስክራይብ እና የደወል ምልክቷን መጫን አትርሱ ላለሁኝ። በተረፈ ደግሞ ዋካችሁ እስቲ ቪዲዮያችንን እዩልን። ሞኒኮንኩ ሰንበትበት ብያለሁ። እንግዲህ ቪዲዮ እየታየልኝ ስላልሆነ እንግዲህ ሞኒ ቢሆንም ብር መስራት አልቻለም እስካሁን ድረስ። ያው እንግዲህ በመሀል እኔም ትንሽ አንዳንድ ችግሮች ስላጋጠሙኝ ቪዲዮ ቀዝቀዝ አድርጌ ነበረ። በዛ ምክንያት ያሉኝ ፍሬንዶች ጋራ ተራርቅ ያለው። ግን ያ ብቻ አይደለም፣ ቪዲዮ ሰው ጋር እንዲደርስ እጃችሁ ላይ የደረሰ ሰዎች እባካችሁ ሼር አድርጉት። ከዛ በተረፈ ደግሞ ቪዲዮን ጨርሳችሁ ማስታወቂያውን ደግሞ እዩልኝ። ቢያንስ ቪዲዮን እንኳን ማየት ባትችሉ ማስታወቂያውን በትክክል እዩልኝ ነው የምለው። እንግዲህ ከሰው ያው እንግዲህ የምንኖረው ትንሽ የማየውን ነገር ልናገር ነው። ከሰው በቃ በሰው እጅ ከመኖር በራስ መኖር ይሻላል እና እስከ መቼ ደግሞ ሰው እያገዘን እንኖራለን? በጣም ከባድ ነው። በሰው መታገዝ መስጠት እንጂ ደስ የሚለው በእውነት ነው የምላችሁ። ሰው የረዳችሁ ስትኖሩ በጣም ከባድ ነው እና እኔ በቃ ከእንደዚህ ከሚያግዘኝ ሰው እጅ መውጣት ፈልጋለሁ፣ ራሴን መቻል እና ያን ነገር
አሁን ይሄ ነገር ከተሳካ እኔ በራሴ የራሴ የሆነ ገቢ ይኖረኛል ማለት ነው። ስለዛ ይህን ቪዲዮ የምታዩ ሰዎች ሁሉ በራሴ እንድቆም ራሴ እንድችል እንደማገዝ ነው በቃ ማለት ይህን ቪዲዮዎችን ይዩልኝ። ከዛ በተረፈ ሼር አድርጉልኝ። እኔ በራሴ መሆን በራሴ መቆም ነው የምፈልገው። ያን እንዲሆን ደግሞ ቪዲዮዎችን በትክክል ይዩልኝ፣ ሼር አድርጉ፣ ማስታወቂያ ይዩልኝ እና የምፈልገው ነገር ይሄ ነው። በራሴ በቃ የራሴ የሆነ ገቢ እንዲኖረኝ እፈልጋለሁ። እግዚአብሔር ይመስገን እዚህ ጋር ደርሷል። ዩቲዩቤ ሞኒ እስከ መሆን ደርሷል። ይሄን ለመሆን ደግሞ በጣም ትልቅ መስዋዕትነት ከፍዬበታለሁ እና አሁን እንግዲህ ያው ነጭ ሽንኩርት እየከተፍኩ ነው ያለውን ነገር ሁሉ በየቤቱ የራሱ ሙያ ያለው ይሰራል እና የምነግራቸው አላማዬ እንዲሳካ እርዱኝ ነው የምለው። ከዛ በተረፈ በጣም ቆንጆ የሆነ ቅቅል እንግዲህ እንሰራለን አብረን ማለት ነው እና እኔ እንግዲህ ይህ ሰው የፈታኝ ሰው ነው እና እስካሁን ድረስ በሱ ስር መኖር ለእኔ ደግሞ በጣም ትልቅ የሞራል በቃ የብዙ ነገር በጣም ከባድ ነው፣ በጣም ከምነግራችሁ በላይ እና ይህን ነገር ደግሞ ነው ያልፈልገውም። የራሴ የሆነ ገቢ ቢኖረኝ ግን እነዚህን ሁሉ ሸክሞች ከላይ ላይ ማውረድ ይሆናልና እባካችሁ የምሰራውን ነገር እንደ ሰው ቲማቲም ጨምሬያለሁ እዚህ ጋር መጀመሪያ ቲማቲም አስገባው። ከዛ ባሮ፣ ቀይ ሽንኩርት፣ ድንች፣ ካሮት አንድ ላይ ነው እንግዲህ ያረኳቸው እንደምታዩት። ነጭ ሽንኩርት ደግሞ አሁን አስገባለሁ ማለት ነው። የሚገርማችሁ ነገር በራሴ መቆም ነው የምፈልገው፣ በራሴ መቆም። ይኸው ነጭ ሽንኩርት አስገባው እንግዲህ አሁን ቅቅሉ በደንብ ፍቅ ብሎ እስኪበስል ድረስ እንከድነዋለን ማለት ነው እና በጣም አሪፍ የሆነ ቅቅል ነው የምንሰራው። እንደምታዩት ትንሽ አንድ ማንኪያ እርድ አረኩኝ። እባካችሁ ቪዲዮን እዩልኝ። ቪዲዮ እይታ የለውም፣ ስለዚህ ቪዲዮ የመስራት አፒታይቴም እየሞተ ነው። ምክንያቱም ስለማይታይልኝ አንድ ቪዲዮ ሰርቼ ቫይራል ካልሆነ ምን ዋጋ አለው? ቢያንስ ቫይራሉ ቢቀር እንኳን 1000 2000 ሰው እንኳን ሳያየው በመቶ ቤት እንኳን ሳይገባ ቪዲዮ ሲከስመ በቃ ያሳዝናል። እኔ እኮ ይብዛ የሚነስብ በጣም ተጨናንቄ ነው የምሰራው በእውነት ለመናገር እና በጣም ቪዲዮ እየታየልኝ አይደለም። ቪዲዮን በማየት ሼር በማድረግ እባካችሁ አግዙኝ ነው የምለው። በጣም ቪዲዮን ይዩልኝ። በቃ እንደ ሰው መቀየር እፈልጋለሁ፣ እንደ ሰው መሆን እፈልጋለሁ እና ቤት ውስጥ ቁጭ ብዬ ያኔ መረዳት በራሱ ከባድ ነው። ብዙ ነገር ብዙ አይምሮ የሚነካ ነገር አለው። ሰው እስከ መቼ ድረስ ከባድ ነውና እሺ፣ ለማንኛውም ላስቸግራችሁ ላይክ አርጉ፣ ሰብስክራይብ አርጉልኝ፣ የደውል ምልክቷን መጫን ደግሞ እንዳትረሱ ነው የምለው። ውድ ቤተሰቦቼ ተከታታዮቼ ትረዱኛላችሁ ብዬ አስባለሁ። በቅርብ የሚያውቁኝ ሰዎች ያውቁኛል። እስከ መቼ ድረስ መቀበል ብዙ ነገር አለው። ሰው ሲሰጣችሁ አፉን ዘግቶ አይሰጣችሁም። ብዙ ነገር አለና እንደዚህ አይነት ነገሮችን ደግሞ ማስተናገድ ከብዶኛል። በቃ አቅቶኛል። የመጨረሻ ሞራሌን የሚነካ ነገር ብዙ ነገር ብቻ የሚደብር ነገር ማሳለፍ አልፈልግም። ለራሴ መንገር ራሱ ደግሜ አልፈልግም፣ ንግግሮቹን ማለት ነው። ለራሴ አንዴ የሰማሁትን ነገር ደግሜ ለራሴ መንገር ራሱ አልፈልግም እና አሁን ላይ በቃ በራሴ መቆም ነው የምፈልገው። በተቻላችሁ አቅም ታውቁታላችሁ፣ ብቻችሁ የምትኖሩ ሴቶች በዙሪያችሁ ያው ማንም ኢትዮጵያዊ የሆነ ሰው ያውቀዋል። አንዲት ሴት ባሏን ፈታ ቤቷ ስትኖር፣ አሁን ቅቅሉ እንግዲህ እንደዚህ ደርሶልኛል። ቅቤ ጨምሬያለሁ። ረሳሁት እኮ እንትኔን ራሱ ማለት ነውና ቅቤ ጨመርኩ፣ ጨው ጨምሬያለሁ። ያለውን ነገር ሁሉ ጨምሬ በስሎ እንግዲህ እንደዚህ እየታየ ነው።
አሁን ፐርስሊ ፍሪጅ ውስጥ ነበረኝ። ፐርስሊን ከታትፌ ጣል ጣል እያደረኩ ነው። እንግዲህ የሚያምር ቅቅል ቃሪያ ጨምሬበታለሁ እንዳትረሱ። ይኸውላችሁ እንደዚህ የሚያምር ቅቅል ሲበላ ደግሞ እንዴት እንደሚጣፍጥ አትጠይቁኝ እሺ። እና እየሰራችሁ ሞክሩት። በተረፈ ያልኳችሁን ደግሞ እንዳረሱ ሼር አድርጉ። በደንብ ሰዎች ጋር እንዲደርስልኝ አድርጉልኝ። አመሰግናለሁ። ሰላም ያገናኝ።